ክፍል 8 የመጀመሪያው የሰደድ ፕሮግራም ኢህአፓን እንደ ጠላት ቆጠረው። ቀጥሎ በሐሰትና በውሸት ላይ መመካትና ጠላትን መምታት ትክክለኛ የትግል ዘዴ ነው አለ። ሁለቱ ነጥቦች ወደ ተወሰነ ክርክር አመሩ። ግን እንደገና የተረቀቀው ፕሮግራም በይዘቱ ከመጀመሪያው አይሻልም። ሌላው አከራካሪ ነጥብ ጦር ውስጥ መደራጀት የሚችለው ሰደድ ብቻ ነው የሚል ነው። ይህ ፍቅረ ሥላሴን ከመሰሉ መኮንኖች ተመልማይ አባላት ካሏቸው ግን የዚህ ቡድን አባላት ከሆኑት የወዝሊግ ደጋፊዎች መሃል ጭቅጭቅ አስነሳ። ሲቻል መንግስቱ ሰፊውን ሰደድ ያማክራል። እነሞገስ መቃወም ሲጀምሩም ካልተማሩ የሰደድ አባሎች ጋር ተማክሮ አስወገዳቸው። የ1969ኙ የየካቲት መፈንቅለ መንግስት ባልተማሩ የሰደድ አባላት የሚስጥር ስብሰባ ነው የተወሰነው። እርግጥ ነው ኮሎኔል አጥናፉ ተራማጅ አይደለም። እውነቱን ለመናገር ብዙ ወግ አጥባቂ ሐሳቦች አሉት። በዚህ እስካሁን ደርግ ውስጥ ካሉት ከነ ደበላ ዲንሳና ከሌሎቹ ጋር ይመሳሰላል። ያጥናፉ ሌላው ችግር የመንግስቱን አምባገነንነት መቃወሙ ነው። መንግስቱ ልዩ ልዩ መኮንኖችን ሲገድል አጥናፉም የሱ ተራ ቀጥሎ እንደሚሆን መጠራጠሩ አልቀረም። ስለዚህ መንግስቱን ሰደድና መኢሶንን የሚቃወም አብዮታዊ ሰይፍ የተባለ ድርጅት ጦሩ ውስጥ መሰረተ። አጥናፉ ግን በጣም ዝግተኛ ነበረ። እርምጃውን ከስልጣን ሱሰኛውና ከፈጣኑ መንግስቱ ጋር አላስተካከለም። ታስሮ ከተገደለ በኋላ የኢህአፓ የኢዲዩና የኤርትራ ነጻ አውጪ ግንባር አባል ነው ተብሎ ተከሰሰ። በደርግ አምባጓሮ ውስጥ ግልጽ የፖለቲካ ግጭት ለመኖሩ ማስረጃ አናገኝም። አጥናፉ ሶቪየቶችን አይወዳቸውም ነበረ። ሌሎቹ ከመንግስቱ ጋር የነበሩትም አይወዷቸውም። አጥናፉ ማርክሲስት አልነበረም። መንግስቱን ጨምሮ ሌሎች የደርግ አባሎችም ማርክሲስት አልነበሩም። በፖለቲካ ድርባይነት ምክንያት ነው መንግስቱና ተከታዮቹ የርዕዮተ ዓለም ምርጫ ያካሄዱት። ሞስኮውን ወዳጅ ያደረጉት በሶማሊያ ወረራ ጊዜ አሜሪካ የጦር መሳሪያ አልሸጥላችሁም ስላለቻቸው ነው። ይህ አይነቱ አድርባይነትም ለአጥናፉና ለሌሎችም ባመቻቸው ነበረ። መኢሶንም ፊቱን ወደ ሞስኮ ያዞረው በፖለቲካ አድርባይነት ነው እንጂ ለረጅም ጊዜ ኃይሌ ፊዳ በግልጽ የቻይና ደጋፊ ነበረ። ለዚህ ነው ገዢውን ወታደራዊ መንግስት የሶቪየት ደጋፊ፣ የሶቪየት ተቃዋሚ ወይም ብሔረተኛ ቡድን ማለቱ ስህተት የሚሆነው። ጥቂቶች የሶቪየትን ሞዴል ቢወዱትም መንግስቱ ኪም ኢልሱንግን ነው የሚመስለው። በእርግጥ ስልጣን ላይ ያሉት መኮንኖች መንግስታቸው በሶቪየት ድጋፍ መኖሩን ያውቃሉ። የመንግስቱ መንግስት የውጭ እርዳታ መፈለጉ መንግስቱ ስልጣን ላይ ለመቆየት የራሱ የፖለቲካ ችሎታ የሌለው መሆኑን ይገልጻል። እዚህ ላይ ደርግ ውስጥ የነበሩ የተለያዩ መኮንኖች ከሞላ ጎደል እንዴት ወደ መቃብራቸው ወረዱ የሚለውን ጥያቄ ማንሳት አለብን። በፊት እንደገለጽነው ሻለቃ ሲሳይ የተገደለው በደርግ ስብሰባና ውሳኔ አይደለም። በ1969 ተፈሪ በንቲና ሌሎቹ የተገደሉትም በተመሳሳይ ሁኔታ ነው። በዚህ ጊዜ ምክትል ሊቀመንበሩ አጥናፉ አዲስ አበባ ውስጥ አልነበረም። አጥናፉም በተመሳሳይ ሁኔታ ነው የተገደለው። ይሄን አስገራሚ ሁኔታ ለመገንዘብ አንድ ሰው የመንግስቱን ተፈጥሮ ጨካኝ፣ አድርባይ፣ ፈጥኖ ውሳኔ የሚሰጥ፣ በስነ ምግባርና በህጋዊነት የማይዳኝ፣ የንጉሠ ነገሥቱን መኮንኖች አቋም፣ አጎብዳጅነት፣ ወሳኝ አለመሆን ወዘተ ለማጤን ይገደዳል። በዚህ ሁኔታ መንግስቱ ከሌሎቹ ይለያል፣ ስልጣን ፈለገ። እንዴት እንደሚያገኘው ምንም ይሉኝታ አልነበረውም። ከዚህ ይበልጥ ደግሞ የጓደኞቹን የመኮንኖችን አስተሳሰብ ያውቀዋል። አመችነታቸውን በቃላት ወይም በተስፋ ይሄን እንደ ልብ ነበር የሚሰጣቸው የማመን ዝንባሌያቸውን ያውቃል። የቅርብ ጓደኞቹ ለገሰ፣ ጌታቸው፣ አሊ ሙሳና ዳንኤል አስፋው በብዙ መንገድ እሱን ይመስላሉ። ሲቪሎችንና ሁሉንም አይነት ምሁራን ይንቃሉ። ኃይል አምላኪዎች፣ ቁጠኞች፣ ህሊና የሌላቸው፣ ሲገድሉ ወይም ሲዋሹ የማያፍሩና በከፍተኛ መጠን ለመንግስቱ ታማኞች ናቸው። ቀይ ሽብርን ያወጀው ደርግ የሰኔ 18 1967ቱ ደርግ አይደለም።
አባላቱ በጣም ተቀንሰው ነበር። መንግስቱና ሰደድ ውስጥ ያሉት የቅርብ ጓደኞቹ ነበሩ። የቀሩ ሌሎች አባላት ውሳኔ በመስጠቱ ተግባር ላይ አይሳተፉም ነበር። በኋላ ነበረ ውሳኔው የሚነገራቸውና የሚቀበሉት። የአምባገነኑ ስልጣን እያደገ ሄዶ ፍጹም ደረጃ ላይ ሲደርስ ደርግ ጠፋ። መኢሶን፣ ወዝሊክ፣ ኢጫትና ማሊሬድ ተባረሩ። በመንግስቱ የበላይ መሪነት ጥቂት የደርግ መኮንኖች ስልጣን ላይ ቀሩ። በመጀመሪያ ኢሰፓኮ በኋላም ኢሰፓ ሆኑ። ደርግ ራሱን ጥቂት ሲቪሎችን ማስተባብሮ መንግስቱና ጥቂት ወታደራዊ ተከታዮቹ ስልጣኑን ጠቅልለው ያዙ። መኢሶንና ኢሃፓ ሁለቱ ድርጅቶች የተቆላለፉ ስለሆኑ ሁለቱን ለየብቻ ማየቱ ያስቸግራል። አስከፊውን ቀይ ሽብር በተመለከተ የሁለቱን ተቀናቃኞች አቋምና መሰራረት በተመለከተ ብዙ የተሳሳቱ ዘገባዎች ቀርበዋል። ኢሃፓና መኢሶንን በተጨባጭ ስንመረምር እነዚህን እግረ መንገዳችንን እንመለከታቸዋለን። በአጠቃላይ መኢሶንና ኢሃፓ ሁለቱም የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤት ናቸው። በአገር ውስጥ የተማሪዎች እንቅስቃሴዎች ተራማጅ መስመር ሲይዙና ጸረ ፊውዳሊዝምና ጸረ ኢምፔሪያሊዝም አቋም ሲይዙ፣ ውጭ ያሉት ማህበራት መስመሩን ተከትለው ደገፉት። በዚህን ጊዜ ኃይሌ ፊዳና ጓደኞቹ የውጮቹን ማህበራት ተራማጅ መስመር በማስያዝ የማይናቅ ሚና ተጫውተዋል። የሆነ ሆኖ በ1960 አዲስ አበባ ውስጥ ተራማጅ ተማሪዎች እውጭ ባሉ ጓዶቻቸው ትዕግስት ታይተው ነበረ። በእነሱ አስተሳሰብ የውጮቹ ማህበራት በራሪ ጽሑፎችን በማውጣት ብቻ ረክተው ድርጅት ለመመስረት እርምጃ አልወሰዱም። በ60ዎቹ ማብቂያ ላይ ወደ አውሮፓና ወደ አሜሪካ የሄዱ በውጭ የተማሪዎች መሪዎች አብዮት አንድ ትውልድ መጠበቅ ያለበት ጉዳይ ነው ማለታቸውን በማወቃቸው ቅር ተሰኝተው ነበረ። እነዚህ ተማሪዎች እነ ኃይሌ ፊዳ ውጭ ሀገር ብዙ በመቆየታቸው የአገሪቱን ተጨባጭ ሁኔታ መርሳታቸውን ተገነዘቡ። ይህ ሁኔታ በአንድ አጋጣሚ ተረጋገጠ። በአውሮፓ የተማሪዎችን እንቅስቃሴ የሚቆጣጠሩት እነ ኃይሌ ፊዳ አዲስ አበባ ውስጥ በ1961 የወጣውን አንድ ተወዳጅ በራሪ ጽሑፍ በንጉሱ ላይ የወጣውን እንዲህ አይነቱ ነቀፋ ህዝቡ አይወደውም ይሆናል በሚል ፍርሃት ሳንሱር አደረጉት። ጽሑፉ እንኳን ለ77ኛው የደም ልደት አደረሰው የሚል አርዕስት ነበረው። ይህ ጽሑፍ ንጉሱን የሚተችና የንጉሳውያን ቤተሰቦችንና ሚኒስትሮችን ቅሌታዊ አሰራር የሚያጋልጥ ነበረ። ይህ ሁኔታ ጊዜውን ጠብቆ ሰፋ። የኃይሌ ፊዳ ቡድን እንደታሰበው ሥራ ፈቶ አልተቀመጠም። ከአገር ቤት ጋር ግንኙነት ነበረው። ውጭ ሀገር መጽሔት እያዘጋጁ ወደ አገር ቤት ለማስገባት ይሞክሩ ነበረ። ከውጭ ሀገር ግራ ድርጅቶች ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ ቀስ በቀስ የፖለቲካ ድርጅት ለማቋቋም የፈለጉ ይመስላሉ። ግን የፓርቲው አመሰራረት ወይም የሚደረገው ትግል ግልጽ አልነበረም። በዚህ ጊዜ ኃይሌ ፊዳና የቅርብ ጓደኞቹ የሶቪየት ከላሽነትን እያሄሱ የቻይናን መስመር ይከተሉ ነበረ። ልዩነቱ በመጀመሪያ በብሔር ጥያቄ ላይ ነው የታየው። ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ረሃመቶና ሌሎቹ የሰሜን አሜሪካ ማህበር መሪዎች ኢትዮጵያ ውስጥ ስለ ጎጥ ብቻ ነው ማውራት የሚቻለው፣ ስለ ብሔሮችና ስለ መገንጠል መብት ማውራት ትክክል አይደለም የሚል የጉባኤ ውሳኔና ክርክር ይዘው ተነሱ። በዚህና በኤርትራውያን ግንባር አመራር ግምገማ ላይ ተመስርተው እዚያ ያለውን ትግል ኮነኑ። ይህ በቀጥታ በ1961 በአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ጋዜጣ ላይ የወጣውን አቋም የሚቃረን ነው። በ1963ቱ የሰሜን አሜሪካ ተማሪዎች ውሳኔ
በወቅቱ አልጄሪያ ውስጥ በግዞት የነበሩት ምሁራን ጥላሁን ታከለ በሚል የብዕር ስም ሂስ የያዘ ጽሑፍ አወጡ። የጥላሁን ታከለ ጽሑፍ አጠቃላይና ገላጭ ቢሆንም የአዲስ አበባ ተማሪዎችን አቋም ደግፎ ኢትዮጵያ ውስጥ ብሔሮችና ብሔረሰቦች አሉ፣ እናም የብሔር ጥያቄ ጭቁን ብሔሮችንና ብሔረሰቦችን የሚነካ ተጨባጭ እውነታ ነው ሲል ተከራከረ። የራስን ዕድል በራስ መወሰን እስከ መገንጠል የሚለውን ጨምሮ ጽሑፉ ይቀጥላል። አመራሩ ምንም ይሆን ኤርትራውያን ይህ መብት አላቸው ሲል ደራሲው ያረጋግጣል። በዚህ ነጥብ ላይ ክርክሩ ተሟሟቀ። የ1964ቱ የተማሪዎች ጉባኤ በተለያዩ አቋሞች መሃል ያሉትን ልዩነቶች በግልጽ አሳየን። በሰሜን አሜሪካ የተማሪዎች ማህበር በመስፍን ሀብቱ የሚመሩ ተማሪዎችና ሌሎች የ1963ቱን የጎጠኝነት ውሳኔ ተቃወሙ። ልምድ ያላቸው የሰሜን አሜሪካ ተማሪዎች ማህበር መሪዎች በአቋማቸው ጸኑ። በመጨረሻም ምርጫ ተደርጎ አብዛኛዎቹ በብሔር ጥያቄ ላይ ትክክለኛ ውሳኔ ያሳለፉና የጎጠኝነትን ንድፈ ሐሳብ አስወገዱ። እዚህ ነጥብ ላይ ሰናይ ልኬ የሰሜን አሜሪካን አንጃ ለማቋቋም ሌሎች ተማሪዎችን መራ። አውሮፓ ውስጥ በአውሮፓ ኢትዮጵያ ተማሪዎች ማህበር በርሊን ላይ ባደረገው ስብሰባ ክርክሩ ተጧጧፈ። ስብሰባው ላይ ከአሜሪካ 2 ከአልጄሪያ 2 ተሳታፊዎች ተገኝተው ነበረ እና አንድሪያስ እሸቴ የጎጠኝነትን ንድፈ ሐሳብ ሲደግፉ፣ መስፍን ሀብቱ ተቃወመ። ከተሰብሳቢዎቹ አብዛኛዎቹ የብሔረሰብን ንድፈ ሐሳብ የራስን ዕድል በራስ መወሰን የሚለውን በድጋሚ ማጽደቅ ዝንባሌን አሳዩ። እነ ኃይሌ ፊዳ የአብዛኛዎቹን አቋም፣ ነገደ ጎበዜና ሌሎቹ የአብዛኛውን አቋም የሚቃወም ሐሳብ ሲያቀርቡ ነበረ። ውሳኔውን መደገፋቸው እንደ አድርባይና እንደ ታክቲክ ነው የታየው። ይህ ለጥርጣሬ በር ከፈተ። የኢትዮጵያ ተማሪዎች እንቅስቃሴ የተደራጀና ተሰሚነት ያለው ኃይል ስለሆነ ምስጢራዊ የፖለቲካ ቡድኖች ተጽዕኖአቸውን አሳድረውበት ነበረ። ስለሆነም በብዙ አጋጣሚዎች ምስጢራዊ ቡድኖችን የከፋፈሏቸው ጉዳዮች አስተማሪዎች ማህበራት ውስጥም ይታዩ ነበረ። እናም እንቅስቃሴ ውስጥ የንድፈ ሐሳብ ጦርነት ተስፋፋ። ይህ በተራው የተማሪዎችን እንቅስቃሴ ሰፊ መሰረት ካለው ህዝባዊ እንቅስቃሴ ይልቅ ወደ ፖለቲካ ፓርቲ የሚጠጋ ጠባይ ሰጠው። በወቅቱ በኃይሌ ፊዳና ኢህአፓን በመሰረቱት ቡድኖች መካከል የሚስጥር ግንኙነት ነበረ። በውይይቱ ለመሳተፍ ኃይሌ ፊዳ 2 ጊዜ ወደ አልጄሪያ ሄደ። በውይይቱ ላይ የወቅቱ ጥያቄዎች ተነሱ። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጥያቄዎች ተነሱ። በብሔር ጥያቄ ላይ የአሜሪካን የሱዳንና የሀገር ቤት ታጋዮችን አቋም የወከሉ በአልጄሪያ ይገኙ የነበሩ ምሁራን፣ የኢትዮጵያ አብዮተኞች ያንዳንዱን ጉዳይ በተግባር ለመደገፍ ወይም ለመቃወም የሚያስችላቸውን መብት ይዘው የብሔረሰቦችን የራሳቸውን ዕድል በራሳቸው ለመወሰን ያላቸውን መብት እስከ መገንጠል ድረስ በግልጽ መደገፍ አለባቸው ብለው ተከራከሩ። ኃይሌ ፊዳ ይህን ሐሳብ ደገፈ። ግን ይህን ሐሳብ የሚደግፉት እኔ ቡድን ውስጥ ያሉት ሁሉም አይደሉም ሲል አከለበት። ስለሆነም ያን ጊዜ በግልጽ ደግፈውት ሊወጡ አይችሉም ነበረ። በድርጅት ጥያቄ ላይ በአልጄሪያ የሚገኙ ምሁራን ግንባር ቀደም ፓርቲ መመስረትና የፓርቲውን መዋቅር አገር ቤት ለመዘርጋትና ለትጥቅ ትግሉ ለማዘጋጀት በዘዴና በሚስጥር መስራት ያስፈልጋል አሉ። በድርጅት አስፈላጊነት ላይ ኃይሌ ፊዳ ተስማማ። ግን እንደገና እንዲህ አይነት ፓርቲ ለመመስረት በፊት ቢሮክራሲ ውስጥ ሰርጎ መግባት ወይም ምልመላ ማካሄድ ያስፈልጋል አለ። መንግስት እርምጃ ሊወስድ ሲል አስቀድመን ማወቅ እንድንችል የሚል ምክንያትም ሰጠ። የትጥቅ ትግልን በተመለከተ ምንም እንኳ ኃይሌ ፊዳ በመርህ ደረጃ የሱ ቡድን የማይቃወመው መሆኑን ቢገልጽም
እንዲህ ያለን ትግል መጀመሪያው ጊዜ አሁን አይደለም አለ። በዓለም አቀፍ ጥያቄ ላይ ሌሎች ከጠበቁት የበለጠ ኃይሌ ፊዳ የቻይና ተከታይ ሆነ። ሶቪየቶች ቻይናን መውረራቸው አይቀርም የሚል ፍርሃቱን ሲገነዘቡ ወሬውን መከታተል እንዲችሉ ጠቃሚ መጽሔቶችን ሊልክላቸው ቃል ገባላቸው። በእነዚህ ጭቅጭቆች ላይ ረጅም ጊዜ የወሰደውን የእነዚህ ሁለት ቡድኖች የግጭት መነሻ ከየት እንደጀመረ ለማወቅ ነው ጥረታችን። ይህን ካላወቅን የኢህአፓንና የመኢሶንን ግጭት ትክክለኛ መንስኤ አናጤንም። የሚስጥር ንግግሮቹ ቀጠሉ፣ ግን ፍሬ አልባ ነበሩ። በዚህን ጊዜ ኢትዮጵያ ውስጥ ያሉ ታጋዮች ውጭ ሀገር ያሉ ጓደኞቻቸውን አሜሪካ፣ አልጄሪያ ወዘተ ልምድ ካላቸው የኤምባሲ ወራሪዎችና ለከፍተኛ ትግል የተዘጋጁ ከማይመስሉት ጋር ጊዜያቸውን በማጥፋታቸው ገሰጿቸው። በ1964 መግቢያ ላይ ኃይሌ ፊዳ ሐሳባቸውን ለውጠው በዚህ ከተስማሙ የሱ ቡድን ከነሱ ጋር ለመዋሃድ መፈለጉን ገልጾ ወደ አልጄሪያ ሄደ። በመሰረታዊ ጥያቄዎች ልዩነታቸው ያልተፈታ ስለሆነ ግን ውህደት ልናደርግ አንችልም ብለው ሌሎቹ እምቢ አሉ። ኢህአፓ ከመመስረቱ በፊት እንዲህ ያለ ፓርቲ በቅርቡ መመስረቱ የማይቀር መሆኑ ተጠቅሶ ለኃይሌ ፊዳ በደብዳቤ በይፋ ተገለጸለት። በሚያዝያ 1964 ኢህአፓ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም አወጣ። በኋላ የኢህነድ ፕሮግራም ተብሎ ወጣ። የፓርቲውን መሪዎች መረጠ። ከነርሱ ውስጥ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደን ጨምሮ ሞተዋል። የትጥቅ ትግል ለማካሄድ የሽምቅ ተዋጊ ቡድን ለማቋቋም ወሰኑ። ለውጭ ጉዳይ ግንኙነት ሲባል ፓርቲውን ስሙን የኢትዮጵያ ሕዝብ ነፃ አውጪ ድርጅት አሉት። በሶቪየት ኅብረት ጥያቄ ላይ ምንም እንኳን አንዳንድ መልእክተኞች የሶቪየት ኅብረትን ጠባይ ለመግለጽ ሶሻል ኢምፔሪያሊዝም የሚለውን ሐሳብ ቢያቀርቡም ይህ የአብዛኛዎቹን ድጋፍ ስላላገኘ ተጣለ። የሆነ ሆኖ ጉባኤው ከላሿ ሶቪየት ኅብረት የኢትዮጵያ አብዮት ወዳጅ አይደለችም፣ ሁኔታው በዚህ አይነት ነው መታየት ያለበት አለ። የወቅቱን የሀገሪቱን ሁኔታ ግምት ውስጥ በማስገባት የኢህነድን ሥራ በተለይ ሽምቅ ተዋጊዎችን ማሰልጠንና ማሰማራትን ያደናቅፈዋል ተብሎ ስለተፈራ ሶቪየት ኅብረት ላይ ግልጽ ተቃውሞ አልተሰነዘረም ነበረ። እነ ኢህነድ ኢህአፓ ከኤርትራ ግንባሮች መካከለኛው ምስራቅ ካሉ ድርጅቶች ጋር ግንኙነት ፈጠረ። የፍልስጤሙ አልፋታህ በኋላ ኢህአሳ የሆነውን የመጀመሪያ የሽምቅ ተዋጊ ቡድን ለማሰልጠን ተስማማ። በዚህ ጊዜ ኢህአነድ ከህዝባዊ ግንባር ጋር ተቀራርቦ ነበረ። ይሄም የኤርትራ ነጻነት ግንባርን ወደ ኃይሌ ፊዳ እንዲጠጋ አደረገው። የኃይሌ ፊዳን ቡድን በመካከለኛው ምስራቅ ውስጥ የሚወክለው ተስፋ የታደሰ የተባለው ቤይሩት ውስጥ ነዋሪ የሆነውና በተማሪዎች እንቅስቃሴ የመንግስት ሰላይ ነው ተብሎ የተወገዘው ነው። የኤርትራ ነጻነት ግንባር አንድ የኢህአነድ ቡድን ለስልጠና ወደ መካከለኛው ምስራቅ የመምጣቱን ወሬ ለኃይሌ ፊዳ ቡድን ሹካለው እና ኃይሌ ፊዳ በተማሪ ጋዜጣቸው ላይ እነዚያ መሳሪያ ለማንሳት የሚጣደፉት በሚል ርዕስ በነቀፋ ስም ሚስጥሩን ይፋ ወጡት። ሌሎቹ ተቆጡ። ይሄን ከግልጽ ክህደትና በተዘዋዋሪ መንገድ ለንጉሠ ነገሥቱ መንግሥት አሳልፎ እንደመስጠት በመቁጠር በእነ ኃይሌ ፊዳ ላይ የነበራቸውን አቋም አጠናከሩት። እነ ኃይሌ ፊዳ ኢተአአማ የኢህአፓ ጭራ ሊሆን ነው ብለው በተለያየ መንገድ ተቃወሙት። እትሞች ከቀኝም ከግራም ወጡ። በዚያን ጊዜ ካሄድ የነበረው ክርክር በወቅቱ የተማሪዎች እትም ላይ ይገኛል። ልዩነቱ ሰፋ። የካቲት አብዮት ሲፈነዳ መሰረታዊው ልዩነት በጣም ግልጽ ሆነ። የኢህአፓን መስመር የሚደግፉ ማህበራት አብዮቱን አድንቀው ለሰራተኞች የግንባር ቀደም ሚና ሰጧቸው። የኃይሌ ፊዳ ቡድን በመጀመሪያ አብዮቱን ሁከት ነው አለው። በኋላም በንዑስ ከበርቴው የሚመራ ህዝባዊ እንቅስቃሴ ነው አለ። አመራሩን በተመለከተ ሁለቱም ሐሳቦች በጣም አከራካሪ ናቸው። እነ ኃይሌ ፊዳ በንዑስ ከበርቴው የሚመራ እንቅስቃሴ ሲሉ ከዚህ ጀርባ ለዚህ መደብ ያላቸውን አሉታዊ አመለካከት ይገልጻል። ሌሎቹ እነ ኃይሌ ፊዳ አብዮቱ እንዲቆም ጥሪ ሊያደርጉ ነው ብለው ጠረጠሩ። የኃይሌ ፊዳ ቡድን የእንዳልካቸው መኮንንን መንግስት ለውጥ እንዲያደርግ ጊዜ እንስጠው፣
ከዚያ በኋላ ከለውጡ የምናገኘውን ይዘን ትግላችንን እንቀጥላለን ሲል በአደባባይ ተከራከረ። ለነ ኃይሌ ሰራተኞችን የሥራ ማቆም አድማና የከተማዋን ሁከት መደገፍ ጽንፋዊነት ነው። ለሌሎቹ አብዮቱ እንዲቀጣጠል የማድረጊያ ትክክለኛ ፖሊሲ ነው። ደርግ ስልጣን ሲይዝ ኢህአፓን የሚደግፉት የስልጣን ስርቆቱን ኮንነው የኢህአፓንና የኢትዮጵያ ሰራተኞች ማህበርን መፈክር አስተጋቡ። እነ ኃይሌ ፊዳ ለደርግ ድጋፋቸውን ገልጸው የእንኳን ደስ ያለ መልእክት አስተላለፉ። ኢትዮጵያ ውስጥ ክፍፍሉ ይህን ያህል የሰፋ አልነበረም። እውነቱን ለመናገር ኢህአፓና እነዚያ ውጭ ሀገር ካለው ኃይሌ ፊዳ ጋር ግንኙነት የነበራቸው ቡድኖች የቅርብ ግንኙነት ነበራቸው። በኃይሌ ፊዳዎች የሚወጡ በራሪ ጽሑፎችም ጊዜያዊ ህዝባዊ መንግስት ይቋቋም ሲሉ አስተጋቡ። የሆነ ሆኖ ኃይሌ ፊዳና ሌሎቹ ከግዞት ሲመለሱ ይሄ ግንኙነት ተቋረጠ። አፈንጋጮች ተባረሩ ወይም ከሹመታቸው ዝቅ ተደረጉ። ወደ ደርግ ለመጠጋት ተጨባጭ እርምጃ ተወሰደ። በዚያን ጊዜ የነበረውን ሁኔታ በግንቦት 1969 በእንግሊዘኛ የተጻፈ አንድ የመኢሶን መጣጥፍ ግልጽ ያደርገዋል። ከየካቲቱ አብዮት እንቅስቃሴ ጀምሮ ለአንድ ዓመት ያህል የመኢሶን የፖለቲካ መስመር ከኢህአፓ ጋር ተመሳሳይ ነበረ። በየካቲት 1967 መስመራችንን በጥብቅ ከመረመረን በኋላ በድርጅታችን አመራር ላይም ለውጥ አድርገናል። ኃይሌ ፊዳና ሌሎቹ ወደ ሀገር ውስጥ ከገቡ በኋላ አዲስ አበባ ውስጥ በኢህአፓና በእነሱ ቡድን መሃል ንግግር ለማድረግ ተሞክሮ ነበር። የሚስጥር ንግግሩ ተስፋዬ ደበሳይ ኢህአፓን ወክሎ፣ ኃይሌ ፊዳ በኋላ መኢሶን የተባለውን ግን በወቅቱ በጋዜጣው ስም የሰፊው ሕዝብ ድምፅ የተባለውን ወክሎ ተጀመረ። ግን ኢህአፓ ንግግሩን አቋርጫለሁ አለ። ምክንያቱም የኃይሌ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸና ኢህአፓም ከደርግ ጋር ሊስማማ ነው ብሎ የሚስጥር ንግግሩን ይፋ በማውጣቱ ነው። ኢህአፓ የደርግ ተቃዋሚ፣ መኢሶን የደርግ ደጋፊ ሲሆኑ ንትርኩ ፍጻሜ አገኘ። መኢሶን ምንም እንኳ ከ1966 ጀምሮ የሰፊው ሕዝብ ድምፅ የተባለውን ጋዜጣውን ያወጣ የነበረ ቢሆንም መኢሶን እንደ ፖለቲካ ድርጅት የወጣው በመጋቢት ወር 1968 ነው። የድርጅቱ ሊቀመንበር ስዊድን ውስጥ በስደት ብዙ ዓመት የኖረውና በአውሮፓ የተማሪዎች ማህበር ቅርንጫፍ ንቁ ተሳታፊ የነበረው ከበደ መንገሻ ነው። በጣም የታወቀው የመኢሶን መሪ ኃይሌ ፊዳ ከፍቅሬ መርዕድ ከነገደ ጎበዜና ከሌሎቹ ጋር ፈረንሳይ ሀገር በስደት ብዙ ዓመት ኖሯል። ከምዕራብ ጀርመን አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች መጡ። ከሞስኮ ንግሥት አዳነና ባሏ ደስታ ታደሰ መጡ። የደስታ ወንድም ዳንኤል ታደሰ የመኢሶን ማዕከላዊ ኮሚቴ አባል ነበረ። ምንም እንኳ በግልጽ ራሱን ፓርቲ ብሎ ባይጠራም መኢሶን ራሱን ማርክሲስት ሌኒኒስት ድርጅት ብሎ ይጠራ ነበረ። በመጀመሪያ ጊዜ ለቻይና ቅርብ ነበረ። ቻይና አዲስ አበባ ውስጥ ላለው ለኃይሌ ፊዳ ተራማጅ የመጽሐፍ መሸጫ መደብር በብዙ ሺህ የሚቆጠር መጽሐፍ በነፃ ላከች። የመጽሐፍ መደብሩን አባላትን ለመመልመል ይጠቀሙበት ነበረ። ለሚያቋቁመው ሚሊሻ የጦር መሳሪያ ለመለመን ኃይሌ ፊዳ ከመንግስቱ ጋር በሚስጥር ወደ ቻይና መሄዱም ተገልጿል። ቻይናዎች 100,000 ጠብመንጃ ለመስጠት ተስማሙ። 10,000ውን ወዲያው ሰጡ። ምንም እንኳ ይህ ቀመር በተግባር ሲተረጎም ባይታይም የመኢሶን አቋም ለደርግ ሂሳዊ ድጋፍ ለመስጠት ነው። መኢሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነው። በምትኩ ህዝቡ በመጀመሪያ መንቃትና መደራጀት መታጠቅ አለበት ብሎ ተከራከረ። ስለዚህ መኢሶን ኢህአፓን፣ የኢትዮጵያ ሰራተኞች ማህበርንና ሌሎቹን ደርግን የሚቃወሙትን ጽንፋዊ ናቸው አለ። በኤርትራ ጥያቄ ላይ መኢሶን የቀድሞ አቋሙን ቀይሮ
የነጻነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያ ብሎ ኮነናቸው። በተጨማሪም የራስ ገዝ አስተዳደርን እንደ መፍትሄ የሚያቀርበውን በመርህ ደረጃ እንኳ እስከ መገንጠል የሚለውን መብት የሚክደውን የኢትዮጵያ ዲሞክራሲያዊ አብዮት ፕሮግራምን ረቂቅ ለደርግ አቀረበለት። ከዚህም ሌላ የ1968ቱን የራዛ ዘመቻ ወይም ገበሬውን በኤርትራ ላይ ማዝመቱን እቅድ ያመነጨው መኢሶን ነው። መኢሶን ኢህአፓን በዋና ጠላትነት አየው። ይህን ፓርቲ ለማጥፋት ያልተጠቀመው ዘዴ የለም። ምንም እንኳ ኃይሌ ፊዳ ራሱ ጠባቢ ኦሮሞ ብሔረተኛ ባይሆንም፣ ምንም እንኳ ኢህአፓም እንደ መኢሶን ከብዙ ብሔረሰብ የተውጣጣ ቢሆንም፣ ከአማራና ከትግራይ የተውጣጣውን ኢህአፓን ለመዋጋት መኢሶን የኦሮሞ ብሔረተኞችን ይቀሰቅስ ነበረ። በሌላ በኩል ደግሞ መኢሶን የፖለቲካ ንትርኮችን በሰላማዊ መንገድ ለመፍታት በደርግ ላይ ተጽዕኖ ማድረግ አቃተው፣ በተለይም መንግስቱን። ከዚህ ባሰው ደግሞ የመኢሶን መሪዎችና አባሎች ከቁጥር የበዙ ዲሞክራቶችንና ታጋዮችን አናርኪስት ናቸው በሚል ሰበብ በመግደልና በመግረፍ ተሳትፈዋል። የግራ ሐረጎችን በመንጠቅ የቦልሼቪኮችን ልምድ ለሰው መጨፍጨፊያና ለአቋም ማጠናከሪያ፣ ለጭቆና ማስፋፊያ ይጠቀሙበታል። የሕዝብ ድርጅት ውስጥ ተደብቆና ገደብ የለሽ ሥልጣኑን ተጠቅሞ መኢሶን በአጭር ጊዜ ውስጥ አባላቱን ለማብዛት ቻለ። እስከ ሞት ድረስ በደርግ ፖሊሲዎች ተጠመቀ። ፖሊሲዎቹ አብዛኛዎቹ በመኢሶን ነው የተረቀቁት። መኢሶን ከሞስኮ ጋር ያለው ኅብረት እስከ መጨረሻው የሚቆይና ከደርግ መኮንኖች ጋር ግጭት ቢነሳ ክሬምሊን የሶቪየት አመራር አካል ከጀርባው የሚቆም ነበር የሚመስለው። ከደርግ ጋር ግጭት ሲፈጠር ጉልበቱን በስህተት ገመተ። ሕዝብ ድርጅት ውስጥም መኢሶን በኃይሉ ተመክቶ ሌሎችን ቡድኖች አገለላቸው። በዚህ የተነሳ ከደርግ ጋር ግጭት ሲፈጠር የወዝሊግና የማሊሬድ አባላት የመኢሶን አባላትን ለማደን ከገዳይ ስኳዶች ጋር ተባበሩ። መኢሶን ምንም እንኳ በክርክሩ ወቅት ይሄን ቢጻረርም ወታደራዊው አገዛዝ እንዲቀጥል ይፈልጋል። ከተሳሳተ ግምገማ በመነሳት ቢያንስ ጥቂት የደርግ አባሎችን ይዞ በተለይ የመንግስቱን ቡድን ስልጣን የሚይዝ ነበር የመሰለው። በኢህአፓ ላይ ጭቆና በማስፋፋት እቅዱን ሥራ ላይ ለመዋልና የበላይነቱን በተማሪዎች፣ በምሁራን፣ በሰራተኞች ወዘተ ላይ ለመጫን መኢሶን ከዋና ዋና ከተሞች ውስጥ ተቃውሞቹን ለማጥፋት አቀደ። በ1968 እነዚህ ክፍሎች ድጋፋቸውን ለኢህአፓ ነበር የሚሰጡት። ለኢህአፓ ብዙ ድጋፍ የማይሰጠው አፍሪካን ኮንፊዴንሻል እንዳስቀመጠው የደርግ ውድቀት በራሱና በመኢሶን ላይ ጥላቻን ያመጣ ብቻ ሳይሆን ደርግ እንዲወገድና በአስቸኳይ ጊዜያዊ ህዝባዊ መንግስት እንዲቋቋም ለሚጠይቀው ለኢህአፓ ድጋፍ አስገኝቶለታል። ለብዙዎቹ ይህ ሐሳብ ጥሩ ሐሳብና እናም በእውነት እስካሁን በጣም ተወዳጅ የሆነውን አብዮት ለመጠበቅ ብቸኛው መንገድ ሊመስላቸው ይችላል። ብዙዎቹ ኢህአፓ ቢያንስ በተዘዋዋሪ መንገድ ስልጣን ላይ ካልወጣ አብዮቱ አደጋ ላይ ይወድቃል ብለው ያስባሉ። በኢህአፓና በመኢሶን መሃል ያለው ትግል በግልጽ ብዙ ድጋፍ ባለው ኢህአፓ አሸናፊነት ተፈቷል። መኢሶን ኢህአፓ ከፍተኛ ድጋፍ እንዳለው አወቀ። እናም ይህን መለወጥ የሚቻለው ኢህአፓን በማጥፋት ነው ብሎ ወሰነ። የአድራጎቱ የራሱን መጥፊያ መንገድ እንዳዘጋጀለት አላወቀም። በመኢሶን፣ በደርግ፣ በሰደድና በሌሎች 3 ትናንሽ ቡድኖች መሃል የተፈጠረው ግንባር በእኩልነት ዋስትና አልነበረውም። በደርግና በፖሊሲዎቹ ራሱን ጨርሶ ሲያሳውቅ መኢሶን የጸረ ደርግ ኃይሎችን ጥላቻ ተረፈ። ሽብሩ ሲጀመርና መኢሶን ግንባር ቀደሙ ሲሆን ከበፊቱ የበለጠ የሕዝብ ጥላቻን አተረፈ። በአሁኑ ጊዜ ኢትዮጵያ ውስጥ በቀይ ሽብር የተመቱ ሰዎች ቤተሰቦች፣ በእስር ቤት የሚማቅቁ ሰዎች ዘመዶችና መንግስትን የሚጠሉት ሁሉ መኢሶንን ባንዳ ወይም ከሃዲ ይሉታል። መኢሶንና ሰደድ ሲጋጩ የመኢሶን ሊቀመንበር ከበደ መንገሻ በመንግስቱ ቡድን ላይ ወሳኝ እርምጃ እንውሰድ አለ። ግን ኃይሌ ፊዳ ይሄን የተሳሳተ ፖሊሲ ነው ብሎ ብዙዎቹን አሳመናቸው። መኢሶን የመምታት ሐሳቡን ሲተው ሰደድ የመኢሶን አባሎችንና መሪዎችን ማጥፋት ጀመረ።
አረመኔው ገራፊና የመኢሶን መሪ የነበረው አብዱላሂ የሱፍ ሲገደል ሬዲዮው ኢህአፓ ነው የገደለው አለ። ግን ገዳዮቹ ሰደዶች እንደነበሩ መኢሶን አውቋል። ሁኔታውን ለመመርመር አስቸኳይ ስብሰባ ተደረገ። አዲስ አበባ ውስጥ ፍልውሃ ሆቴል ውስጥ በተደረገው የመሪዎች ስብሰባ ላይ አንዱ መሪ ይሄም ሌላ አደጋ ቢኖረውም ህቡ መግባቱን ግን ተወሰነ። ኢህአፓም ህቡ ነው፣ መኢሶን ግን ህቡ መግቢያም አልነበረውም። ስለዚህ ደርግ በቀላሉ ሊገለው ቻለ። ሁለት የበላይ መሪዎቹ ብቻ ውጭ ሀገር የነበረው ነገደና አምልጦ ለመውጣት የቻለው አንዳርጋቸው ዳኑ። አባላቱና መሪዎቹ ለደርግና ለሰደድ እጃቸውን ለመስጠት ሲሯሯጡ የመኢሶን ጥንካሬ የውሸት መሆኑ ታወቀ። መኢሶን ኢህአፓን እንደ ጠላት ነው ያየው፣ ግን ጥላቻው በሁለቱም ወገን ነበረ። ኢህአፓ በበኩሉ ያለ መኢሶን ምክርና እርዳታ ደርግ በቀላሉ ይሸነፍ ነበር ባይ ነው። ውድ የኢትዮ ሜዳ ቤተሰቦች የጀመርንላችሁ መጽሐፍ ትረካ አላበቃም። ክፍል 9ን በቀጣይ ይዘንላችሁ እንቀርባለን።